በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢመጠን ግርም ትዛቲ ዕለት ወጽት ትዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ መንፈስ ሰላም የተከበራችሁና የተወደዳችሁ ክቡራን አድማጭና ተመልካቾቻችን ቲዮስ መልቲሚዲያ ጀምሯል። በዛሬው ቆይታችን ከአደጋው በስተጀርባ የተሰኘ ፕሮግራም ወደ እናንተ እናደርሳለን። አንድ አሽከርካሪ ቤት ተገኝተናል። ከዚህ ቀደም አሽከርካሪ ነበር። ቲዮስ መልቲሚዲያን ስትወዱት ሰብስክራይብ፣ ላይክ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። አስተያየታችሁንም አስቀምጡልን። እንግዲህ በዛሬው ቆይታችን አንድ ወንድማችን ቤት ተገኝተናል። ራሱን በማስተዋወቅ ወደ ሌሎች ጉዳዮች ደግሞ እናመራለን። እስቲ እንተዋወቅ። በዚህ አጋጣሚ ስለመጣችሁ ቲዮስ ሚዲያን መጣችሁ እኔ ለመጠየቅ እዚህ ድረስ ስለመጣችሁ ልባዊ ምስጋና ይድረስላለሁ። ከሁሉ በፊት አመነ ባላለሁኝ እኔ አመነ ጌቴ ባላለሁኝ ረጅም ጊዜ ያው በማሽከርከር ላይ የነበርኩኝ ነኝ። መልካም። እስቲ እንደው የቤተሰብ ሁኔታ መቼ ነው ወደ ትዳር የገባው? የት አካባቢ ነው የተወለድከው? የሚለውን ከትውልድ ቦታ ምንነሳ፣ ስለ ቤተሰብ ከዛ ወደ ትዳር የገባበት ተናጫውተን። መልካም። በቅድሚያው እንደ ማንኛውም ኢትዮጵያዊ አንድ የስራ ዘርፍ ላይ ለመግባት ያው ራሱን የቻለ እንትን አለው እና ወደ ትራንስፖርቱ ከመግባቴ በፊት ያው ባለትዳር ነበርኩኝ እና ያገባሁኝ እንትን ወቅት ጊዜውን ባላስታውሰውም በትክክል ይብን አሁን ላይ ያው የሁለት ልጆች አባትና ባለትዳር ነኝ። የተወለድኩትኝ ደብረ ማርቆስ ሉማሜ የሚሏት ከተማ አማራ ክልል ውስጥ ነው የተወለድኩትኝ እና በህፃንነቴ ነው አዲስ አበባ የገባሁትኝ። የልጅነት ጊዜ እንዴት ታስታውሳለህ? ደብረ ማርቆስ እጅግ ውብ ከተማ ነች። እንዲሁም አካባቢውም ተፈጥሮም ደስ የሚል ነው። እዛ የሚሄዱም አጋጣሚ አግኝቻለሁና የልጅነት ጊዜ እንዴት ታስታውሳለህ? ያው ጥሩ ነበር። ያው ማለት ረጅም አመት ማለት በልጅነት እዛው ባልቆይም እስከ ተወሰነ አመት ድረስ በልጅነት ያው ቢያንስ 10ዎቹ ውስጥ እያለሁኝ ነው ከዛ አካባቢ ወደዚህ ሽፍት ያደረኩትኝና ብዙም የዛን አካባቢ እንትን ባላቀውም ግን በልጅነት አምሮዬ የተወሰነችም ቢሆን ውስጤ ላይ የቀረ እንትን አለ እና አካባቢው በጣም ጥሩ አካባቢ ነው። ጥሩ አይነት የሆነ ሰዎች እንትን ነው የነበረው በሰዓቱ ጥሩ ብዬ የምገልጸው እንትን አስተዳደግ ነው ያደኩኝ ከልጆች ጋር ያው እንደማንኛውም ኢትዮጵያዊ ህፃን ተጫውቼ ፈርፈይተን ሌሎችም የሚደረጉ እንደ ህፃናት ተጫውተን ያደግ ነው። እንደው እስቲ በተለይ ወደ ማሽከርከሩ እንዴት መጣ የሚለውን ለማንሳት በተለይ ከዚህ ቀደም ወደ በልጅነት ከደብረ ማርቆስ እንደወጣ ጫውተናልና ምን ስራዎችን ሰራ፣ ወደ ማሽከርከሩስ እንዴት መጣ የሚለውን ሂደቱን እስቲ እናውጣ። መንጃ ፍቃዱስ እንዴት ወጣ የሚለውን ከዛ በፊት ግን ምን ስራዎች እንደሰራ ጫውተን። መልካም። ማለት ወደ ትራንስፖርቱ ከመግባቴ በፊት በርግጥ በልጅነቴ ማለት ይቻላል ብዙ ስራ ዘርፎች ላይ ሞክሬያለሁ። ምክንያቱም በሊስትሮም ጠርቄያለሁኝ። ከዛም ባለፈ እነዚህ ትልልቅ ባይሆኑም ያው መጠነኛ የሆነ ገቢ ሊያስገኙ የሚችሉ ስራዎችን የጉልበት ስራም ጨምሮ በተለያየ ስራ ዘርፍ ውስጥ አልፌያለሁኝ። ንግድም በመጠኑ በንግዱ ዓለሙም የተወሰነ ሞክሬያለሁኝ እና ያው አንዳንዴ በርግጥ ትራንስፖርቱ ውስጥ ከመግባቴ በፊት እንደዚህ አይነት ነገሮችን ሞካክሬያለሁና ነገሮች አንዳንዴ ያው መንጃ ፍቃድ በሰዓቱ እኔ ሳወጣ ነገ ምናልባት መኪና የራሴ የሆነ ነገር ሊያስፈልገኝ ይችላል እና በዛ መልኩ ነበር አስቤ መንጃ ፍቃዱን እያወጣሁ የነበረው እና መንጃ ፍቃዱን ያው ደረጃ ያኔ በደረጃ በአመት ነበር መንጃ ፍቃድ የምንወስደው
የመጀመሪያውን ሳይክል የመጀመሪያውን ትሪፕ ካለፍን በኋላ አመት ጠብቀን ነበር መንጃ ፈቃድ የምንወስደው እና እስከ አስታውሳለሁ እስከ 3ኛ መንጃ ፈቃድ ድረስ ለራሴ ፐርፐዝ ብዬ ነበር ያወጣሁት መንጃ ፈቃዱን ምናልባት ነገ እንጂ ወደ ማለት እንደዚህ አገልግሎት ለመስጠት ወይም ደግሞ የትራንስፖርት አገልግሎት ሰጥበታለሁና ወደዚህኛው የሥራ ዘርፍ እንጀራም በላበታለሁ ህይወት የሚሆናል ብዬም አይደለም። ረጅም ርቀት አሽከርክራል። የኢትዮጵያ ገቢና ወጪ እቃዎችን ጅቡቲ አድርሳል፣ ወደ ኢትዮጵያ መልሰሃል። የነበረው የማሽከርከር ልምድ ፈተናው ምን ይመስል ነበር? ከወንድሞችስ ጋር ድጋፉ መደጋገፉ ምን ይመስላል? በዛ በኮሪደሩ በጣም ጥሩ ነው። እውነት ለመናገር ያው አሽከርካሪነት ራሱ ያው ድርብርብ የሆነ ተደራራቢ ኃላፊነት ያለበት ከፍተኛ የሆነ የሀገር ወጪና ገቢ የንግድ እንቅስቃሴዎች የሚካሄዱበት ገቢና ወጪ የሆኑ ከፍተኛ የሆነ የሀገሪቱ ሀብት የሚንቀሳቀስበት ነውና በኤሪያው ያለው ውጣ ውረድ በእርግጥ በአሽከርካሪዎች ላይ ያለው ጫና ከፍተኛ ነው። ሰው አይረዳውም። ግን ያክሉም ምን አይነት ኃላፊነት ተሸክመህ እንደምትሄድ ምን አይነት ኃላፊነት እንዳለብህ ድርብርብ ኃላፊነቶች ናቸው ያሉብን። ምክንያቱም አሽከርካሪ ስትሆን በተለይ ረጅም ርቀት አሽከርካሪ በጣም ከፍተኛ የሆነ ንብረት ተሸክመው ነው የሚሄድ ተሽከርካሪ ነው የምናሽከረክረው። ከፍተኛ የሆነ ኃላፊነት አለ። ዛጋ ለሰከንዶች መዘናጋት ከፍተኛ የሆነ ዋጋ የሚያስከፍልበት እስከ ህይወት ይሁን እንደኔ እስከ ህይወት ዋጋ የሚያስከፍል ህይወታችንን አሲዘን ነው ስራውን የምንሰራው ማለት ነው። እስቲ ወደ ዋናው ጉዳይ እንምጣ። ዛሬ ወደ ተገናኘንበት በተለይ አደጋው የደረሰበት ቀን ስትነሳ ምን አይነት ስሜት ነው የነበረ? አንዳንዱ በጣም ቀድሜ እንዲህ ነግሮኝ ነበር የሚሉአሉና እንዴት ተነሳ? ተሽከርካሪንም ያንተንም ጤንነት ቼክ አድርገህ ከመነሳት አንፃር ምን ነበር ያኔ ቀኑ የሚመስለው? አደጋውስ እንዴት ደረሰ? በምክንያት ደረሰ? አመሰግናለሁ። እንዴት ነው በሰዓቱ ያው የምንሄድበት መንገድ እጅግ በጣም ረጅምና አሰልቺ ጉዞ ነው የምንጓዘው እና የሆነ ቦታ ምክንያቱም ረጅም ከማሽከርከር በኋላ የሆነ ቦታ ማረፍ አለብን እና ወደ አዳይቱ ነው ገዳማይቱ የምትባል የበረሃ ከተማ አለች። እዛ ጋር አደርኩኝ። አድረን ያው በሰዓት ረጅም ስናሽከረክረዋልና ያው ማረፍ አለብህ ታርፋለህ። እዛ ያው የበረሃ ከተሞች አስፋልት ዳር ላይ ስለሆነ አስፋልት መስመሮችን ይዘህ ያው አንዳንድ ቦታዎች አለ በርግጥ ገባ ብለህ የምታቆምበት ነገር ግን ያው አስፋልት ላይ ነው የምታቆመውና እዛ አስፋልት ላይ አደረን። ጧት ላይ ከነጋ በኋላ ቢያንስ ለ12 5 ጉዳይ እንደዛ 10 ጉዳይ ነገር ይመስለኛልና ነግቷል። ያው በረሃ ስለሆነ ነግቷል። መኪናችንን ፈተሽን። ያው የተለመደ ሁሌም የምናደርገው እንትን ነው። ዙሪያውን መኪና ጎማዎች 22 ጎማዎችን ዙሪያውን መኪናውን የጭነቱን ሁኔታ ሌሎች ነገሮችን የመኪናውን ድምጽ ሁኔታ የሚያፈሱ ብዙ ነገሮችን ያው በተሽከርካሪ ውስጥ ያሉ ነገሮች አሉና የየለት ተግባራችን ናቸው። እነዛን አድርገን ነው ሞተር ተነስቶ ውሃ አይተን ምን ብለን ሞተር አስነስተን አሙቀን እንቅስቃሴ የምንጀምረው እና ያንን ካደረግን በኋላ የሆነ ይገርም ነገር ኢቭን እንደው አሁን አንዳንዴ እኔ ሰዎችን ቢማሩበት ብዬ የምለው ነገር ምንድነው ከመነሳቴ በፊት ረዳታለን። ያው ረጅም እንትን አሽከርካሪዎች ያው ብዙዎች ያውቁታል፣ አንዳንድ የማያውቁት ሰዎች ሊኖሩ ስለሚችሉ ረዳታለ የሚያግዘን ማለት ነው። ሸራም ምንም ሌሎችም ጎማዎችን የሚቀይርልን። ምክንያቱም 22 ጎማ ነው ያለው ጭነቱ እጅግ በጣም ከፍተኛ የሆነ ጭነት ጭነን የምትጓዘው ያ ስላለ አብሮን የሚያግዘን ረዳታለ ይሄ ደረቅ ጭነት ላይ እና ረዳቴ እጄን እያስታጠበኝ ጎማ ፈትሸን ጨርሰን ሞተር አሙቀን እጄን እየታጠብኩ ነው እና ምንድነው ሰዓቱ በረሃ ስለሆነ ከዛ በኋላ ጉዞ ያለው ጉዞ ረጅም ጉዞ ስለምትጓዝ ምግብ የምታገኝበት ሚንስ በጣም እንትን ነውና ረጅም ርቀት ከሄድክ በኋላ ነው ምግብ የምታገኘው እና በቃ ቁርስ በልተን እንነሳ ከዚህ ጋር ምናምን ተባባልና ቁርስ ልንበላ በቃ እጄን ታጥቤ እንትን እያልኩኝ እያለ የሆነ መኪና ከኋላ ይመጣና ክላክስ አረገልኝና እጃችን ስንታጠብ አይቶ እሱ ምንድነው እጅ ስታጠብ ስላየ
ሊንቀሳቀስ አይነት ነገር ነውና ክላክስ አደረጋል። እንደዚህ ምናምን ልትሄድ ነው አይነት ነገር በሳይን እንትን ያደርገኛል። ከዛ በቃ ወይ የሚቀጥለው የሆነ ከተማ ላይ እንበላለን እንሂድ በቃ ምናምን ተባባልና ያቺ ቅጽበት እንግዲህ ያው አንዳንድ እንትኖች አሉ አይደል ያቺ መወሰን ባለብን ሰዓት አለ መወሰኔ ኢቭን አሁን የሚቆጨኝ ነገር እሱ ነው። እና ከጉዞ ከጀመርኩኝ ከ4 ሰዓት ተኩል በኋላ ነው አደጋው የደረሰው። እና ያው ያደጋው መንስኤ የፊት ጎማ ያለው የፊት ጎማው ፈነዳ። ልክ በቃ የነበረው ሁኔታ የፊቱ ጎማ በመፈንዳቱ ነው አደጋው የደረሰው። እና በቃ ይሄ እንዳልኩ የፊት ጎማው ከፈነዳ በኋላ በጣም አስቸጋሪና በጣም ከባድ ነበር። ምክንያቱም ለመወሰን አንዳንዴ ይከብዳል። እንዴት ባረግ እንደዚህ ልጣለው እንደዚህ ላድርገው በቃ ለመወሰን አንዳንዴ ምክንያቱም እዛ ጋር አክሽን የምትወስድበት ሁኔታ እጅግ በጣም የተጣበበ ነው። መኪናው እየተንኳኳ ነው። እጄን መልቀቅ እንኳን የሆነ አክሽን ማርሽ መቀነስ መጨመር የማችልበት ሁኔታ ላይ ነበር የነበርኩትኝ። እና ያ ሁኔታ በቃ የሆነ ነገር እንዳልወሰን ያደርጋል። እና በሰዓቱ የነበረው ይመጣልኝ አእምሮዬ ጋር የመጣው ነገር ምንድነው ከፊት ለፊት ቢያንስ ፍጥነቱን ሊቀንስልኝ የሚችል ነገር ከሆነ ነገር ጋር ማጋጨት የሚለው ነበር ሐሳቤ ላይ የመጣው። እና ያ ፊት ለፊት የሆነች ኮረብታ ነገር አለች የሆነች ቢያንስ ስፒዱን የሚቀንስልኝ ብዬ ያሰብኩት ነገር ከሱ ጋር ሲጋጭ መኪናው ፍጥነት ስለነበረው ተገለበጠ። መኪናው ሲገለበጥ ከዛ በኋላ ያለውን እስከ ተወሰኑ ደቂቃዎች ድረስ አላስታውስም ምን እንደነበር እንዴት እንደሆነ። ከዛ በኋላ እንደውም የሚገርመው እዛ ቦታ ላይ ይገኛሉ ተብለው የማይጠበቅ በቃ ተሽከርካሪ በሰው ብዛት ልነግር አልችልም። በእርግጥ ነግቷል ጠዋት ላይ ነው እና በረሃ ነው፣ ግን በዛ ቁጥር ሰው ይገኛል ለማለት ይከብዳል። እዛ አካባቢ ያሉ እነዚህ የአርብቶ አደሮችም አሉ፣ ሹፌሮች፣ ረዳቶች በቃ ተረባርበው በዛ በነበርንበት ሁኔታ ከዛ ውስጥ ፈልቀቀው ነው ያወጡኝ። ይገርም ያው ትረፊ ያላት ነፍሱና ኢቭን እንግዲህ ዛሬዋንም ቀን እንደዚህ እንትን ማለትም ይሆናል እንግዲህ ፈጣሪ ያዘጋጀው ቀን ይሆናል። ከዛ ውስጥ ፈልቀቀው አወጡኝ እና ከዛ ከወጣው በኋላ የሚገርመው ነገር ከዚህ ከወገቤ በታች ያለው እንትን ፓርት አይሰራም። በቃ ይሄ ሁለቱም እግሬ ደንዟል። ከዛ እንደዚህ ቢያረጉ ምንም ነገር የለም። ከዚህ በታች ያለው በቃ ከወገቤ በታች ዜሮ ነው። ማንሳት መጣጥል ምናምን የለም። ከዛ ያው በሰዓቱ ኢመርጀንሲ እዛ አካባቢ አፋር ክልል ይሆናል የጊዜያዊ እርዳታ የሚገኝበት ቦታ ላይ እዛ ወሰዱኝ። ተወሰነ የሚደረገውን አደረጉና ወደ አዲስ አበባ ነው የላኩኝ። በተለይ ነው እስቲ በሰዓቱ እንደዛ እንድትሆን ያስቻለ የቆሰለ የደማ ቦታ አለ። ከዛ ባሻገር ደግሞ ረዳቱስ እንዴት ሆነ? ሁለተኛው የነበረ የፍጥነት ወሰንስ ከቦታው ጋር ያማከለ ነው ወይ የሚለውን እናንሳ እስቲ። የልምድ ማነስ አይመስለኝም አይደለም። ምክንያቱም እኔ ከቀላል እስከ ከባድ ረጅም ዓመት አሽከርክር ያለውና አንዳንዴ ምንድነው የሆነ አደጋዎች ፈልጋቸው አይመጡም። አደጋ በአሽከርካሪ ስትሆን በአራቱም አቅጣጫ አንተ ከፍተኛ የሆነ ኃላፊነት ተሸክመህ ነው የምትሄደው። ብዙ ነገሮች አሉ። ኢቭን የመኪናህን ድምጽ እንኳን ማወቅ አለብህ አሽከርካሪ ስትሆን። ማለት እኛ በሌላ አገላለጽ መካኒክም ነህ ሹፌርም ነህ። ያው ኢመርጀንሲ ከፊት ለፊት ለምታገኘው ነገር ሁሉ ያው አምቡላንስም ነህ። በቃ ሁለገብ ነው ሹፌር ማለት። እና የሚገርም ነገር አንድ አእምሮ ውስጥ በጣም ሁሌ በጣም የምለው ነገር አለ። ሰዎች አይረዱም። አንተ ለምሳሌ እኔ እዛ በሰዓት የደረሰው አደጋ በችለተኝነት ወይም በሆነ ነገር አይደለም። ግን አንዳንድ ሰው እንዲህ ቢያደርገው እንደዛ ቢያደርገው ኖሮ እንዲህ አይሆንም ነበር፣ እንዲህ ቢያደርገው እንደዛ አይሆንም ነበር። ነገር ግን ሁኔታዎችን የምታውቃቸው አንተ ነህ። በእርግጥ አንዳንዴ ሁሉም ትክክለኛ የሆነ መንገድ ይዞ ወይም ደግሞ በራሱ እንትን ሳይሆን አንዳንዴ አደጋዎች ከአንተ አቅጣጫ ሊሆኑ ይችላሉ፣ ከሌላ አቅጣጫ። እኔ አሁን አደጋው ሲደርስ በእኔ በኩል ነው። ምክንያቱም ሌላም ሰው ረዳት ያለ የኔ ረዳት እኔም አለሁ። የደረሰብን አደጋ በእርግጥ የወቅቱ
በሰዓቱ ምናልባት እኔ እንትን ብዬ ስለነበረ ደንዝዤ ነበርና አላውቀውም ኮማ ውስጥ ነበርኩኝ እና ስነቃ ነው የሆነውን ነገር ያወቅኩኝና ረጅም ሰዓት መኪናው ከተገለበጠ በኋላ ጋቢናው ትንሽ ተመቶ ተጨማዷልና ያ የተጨማደደው ነገር እኔን ወገቤን ሰብሮ ይዞታል። ውጫው የሆነ ምንም የፈሰሰ ደም የለም። ስብራቱም ውጫው የሆነ ነገር ምንም አይነት ሰውነቴ ጋር የደረሰ ነገር የለም። በእርግጥ ያው አሽከርካሪ ቦታ ላይ የሆነ አክሽን ማትወስድበት ጠባብ ቦታ ነው። መሪ ይዛል የሆነ ነገር እንኳን ራስን ለመከላከል ጊዜው ስለማይሰጥ ያለው ሁኔታ ወቅታዊ የሆነው ነገር እሱ ስለሆነ በቃ እዛው ወገቤን አጥፎ ይዞኛል። ረዳቱ ከዛ ከመቀመጫ ወንበር ላይ አልጋለችን የምንተኛባት የምናርፍባት አልጋዋ ጋር ነው ሂዶ ተፈናጥሮ እዛች ጋር ሲገባ ቢያንስ ፊት ለፊት ያለውና ይሄ በሩ እንትን የተጨማደደው እሱን አልነካው እና ምንም አይነት ጭረት አልደረሰበትም። እሱ የሚገርመው ትንሽ እዚህ ሆዱ ጋር በመንገጃ ቀጭ መታው ነገር ነበረ። በሰዓቱ የተወሰነ እንትን አደረኩለት። ምንም ወዲያው ነው እንትን ያለው። በተለይ እስቲኛ ከገባን አንተ ቤት ከገባን ሰዓት ጀምሮ ያለህበትን ደረጃ አይተናልና በተለይ እስቲ አሁን ላይ በዊልቸርም ነው ያለው ምን የቀን ወጪዎች እንደሆኑም ጉዳቱ ያመጣብህ ነገርም እንዲሁም በተለያዩ ነገሮች ነው መጸዳጃ የምትጠቀመውና እስቲ እሱንም አስረዳን አድማጭ ተመልካቾችም እንዲያውቁት። አደጋ ከደረሰብኝ በኋላ ኢቭን አሁን 2 አመት 4 አመት ከምናምን ይሄ ወገቤ ጋር ከዚህ በታች ያለው በዳይፐር ነው የሚጠቀመውና ሽንት የሚጠቀመውም በካቲተር ነው። ካደጋው በኋላ ሙሉ በሙሉ ይሄ ወገቤ አይሰራም፣ ሁለቱም እግሮች አይሰሩም። ይሄ በካቲተር ነው የሚጠቀመው። ከዚህ በታች ያለው ሙሉ በሙሉ መቆጣጠር አይችልም። ሽንትም አይነ ምድርም እና እንደዚህ እንደምታየው በካቲተር ነው ይሄንን የምጠቀመው። ይሄ በዳይፐር ነው ከውስጥ ያለው እንትን እና ይሄ አሁን በተለይ እኔ እጅግ ከምነግርህ በላይ ያለው እንትን በጣም ከፍተኛ የሆነ እንትን ጫና ነው ያለው። እኔ አሁን ትንሽ ስነ ልቦናዬም ጫናው በጣም ከባድ ነው የሚያሳድርብህ እንትን። በአካል ጉዳተኛ ስትሆን ደግሞ ረጅም አመት ስታሽከረክር ለሌሎችም ስታግዝ ስትደግፍ የነበርክ ሰው አልጋ ላይ ውለህ ደግሞ ኢቭን እንደው እርዳታ እንዲያርጉልኝ ብሎ ለመጠየቅ ራሱ ውስጥ አይፈቅድም። የሆነ ነገር ይከብዳል። መረዳት የለም። ሰውም ደግሞ አንዳንድ ሰው ውጫዊ የሆነውን ይሄን አካል ጉዳት ያልደረሰበት ሰው ይሄ ለምሳሌ እግርህ አለመንቀሳቀሱ እንዲህ ምናምን አሁን አንዳንድ ሰዎች እንዲህ ቁጭ ስላልኩኝ ብቻ ሰላማዊ ይመስላቸዋል። ምንም ጉዳት የሌለብኝ ነው የሚመስላቸው። አይረዳም ሰው። ኢቭን ሕክምና ላይ እንኳን ሆነ ሰው አይረዳም። ምን ሆኖ ነው ምንድነው ይሄ ለምን ምናምን ይላል። ያው ማለት እንደዚህ እግር ስላልተቆረጠ የሆነ ነገር ስላልሆነ ይሄ ሙሉ በሙሉ ከወገብ በታች ፓራላይዝድ ነው፣ መንቀሳቀስ አይችልም። ራስን ካወቅክ በኋላ የነበረ ስሜት ምንድነው? በአይምሮ ውስጥ ብዙ ነገሮች ተመላልሰው ይመጣሉ። ቤተሰብ፣ ልጆች፣ ሁሉ ነገር ይመጣልና እንዴት ታስታውሷለህ? ያንን ምንስ ተሰማ? እውነት ነው። ምክንያቱም ያው በርግጥ እንደዚህ የሚቀጥልም አልመሰለኝም። ምክንያቱም ያው አንዳንዴ አሽከርካሪነት በርግጥ እኔ ከፊት ለፊት ብዙ ነገር አይቻለሁ። በማሽከረክርበት ወቅት ለረጅም አመታት ማሽከርከር ሙያ ውስጥ ብዙ ነገር አይቻለሁ እና ከፊት ለፊቴ ያጣሁት ጓደኛ ያለ ከፊት ለፊት አብሮኝ ቁርስ ተበልተን ተነስተን መንገድ ላይ በቃ ማለት ያው ኬዙን በርግጥ ብዙ እንትን ባልለው በቃ በሁለት የመኪኖች ግጭት ምክንያት ሁለቱም አሽከርካሪዎች ህይወታቸው ያለፈ ፊት ለፊቴ ላይ እንደዚህ ከኋላና ከፊት እየሄድን ማለት ነው። እና ያው እኔ ውስጤ ላይ ካደጋው በኋላ 100% እንደዚህ ፓራላይዝድ ያደርገኛል ብዬ አላሰብኩም። ነገ ተመልሼ የተሻለ እንዲሁ ወደ ቀደመው ህይወት ይመለሳል የሚል እንትን ነበረኝ። ነገር ግን ህክምና ካገኘሁኝ በኋላም ከህክምናው በኋላ የነበረው እንትን በየቀኑ ተስፋ በርግጥ ይብን አሁንም ተስፋ አለኝ ከፈጣሪ ጋር። እግዚአብሔር የሚያደርገው ነገር አይታወቅም። ኃይላችን ጉልበታችን እግዚአብሔር ነው እና ከእግዚአብሔር ጋር ደግሞ ነገሮች ይለወጣሉ ብዬ አምናለሁ። ነገር ግን ከዛ በኋላ ያለው እንትን ውስጥ የነበረው ተነስቼ ስራ ጀምራለሁ ነው እንጂ እንደዚህ ሁኜ እኔ ማለት ይሄን ያህል ጊዜ የሚቆያል የሚል ውስጤም አልነበረም። በተለይ ከልብህ የተቆጨበት ያዘንክበትን ቀን ታስታውሰዋለህ? ይሄን ጉዳቱን የተቀበልክበት? አዎ ትንሽ አሁን ምንድነው መሰለህ
እንዳልኩ ረጅም አመት አሽከርክር ያለው በተለያየ ያው ሹፌር ማለት የሹፌር ባህሪ የሹፌርን ህይወት ምናምን ብዙዎቹ ያው በኤሪያው ያሉ በአካባቢው ያሉ ሰዎች ያውቁታል። ምክንያቱም ሹፌር ህይወትህን አሲዘህ ነው ስራ ውስጥ የምትገባው። የሹፌርና የወታደር ህይወት ተመሳሳይ ነው። ምክንያቱም ይሄኛው ድምጽ አልባ የሆነ ገዳይ ቢሆንም ማለት ነው አንድ አሽከርካሪ አደጋ ደረሰበት ማለት 50-50 ነው። የመትረፍና የመሞት እድሉ 50-50 ነው እና ከዛ ባለፈ ደግሞ አደጋ ይዞት የሚመጣው እንትን ከፍተኛ የሆነ ዋጋ ነው የሚያስከፍል። ፓራላይዝ ያረጋል፣ አካል ጉዳተኛ ያረጋል፣ እጁ እግሩ የተቆረጠ ሙሉ ብዙ ነገሮች መናገር የማይችሉበት ሁኔታም ያሉ ወገኖቻችን አሉና አደጋው እጅግ በጣም ከፍተኛ የሆነ ጠባሳ ጥሎብህ ነው የሚያልፈው እና እኔ ብቻ ይሄ የሚቆጨኝ ብዬ የምለው ነገር በርግጥ እኔ አገልግያለሁ፣ ሀገሬንም አገልግያለሁ፣ ቤተሰቦቼ ልጆቼንም በሚገባው የምችለውን ሞክሬያለሁ እና ያው በጥረት መካከል ላይ ያው ህልሜን አልኖርኩም። ምክንያቱም የተሻለ ህይወት መድረስ ላይ ነበረብኝ፣ የራሴ የሆነ ነገር መፍጠር መቻል ነበረብኝ ብዬ አስባለሁ እና እዛ የምፈልገው ህልም ላይ አለመድረሴ ይቆጨኛል። ምክንያቱም ልጆቼ እንኳን የተወሰነ ደረጃ ራሳቸውን አውቀው የሆነ መሰረት ይዘው የተሻለ ደረጃ ደርሰው ተምረው ነገም ለሀገርም ለራሳቸው የሚጠቅሙ አድርጌ ባለማብቃቴ የሚሰማኝ እንትን አለ። እኔ እንደ ወላጅ እንደ አባት ኢቭን ለራሴም ቢሆን ደግሞ ሰዎች እኔ እርዳታ ጠብቄም አላቅም ለሌሎች ሰዎች ማግዝ ያው ሹፌር ነው ህይወት ደግሞ ይታወቃል። አንዱ ከሰላም ጠይላል፣ አንዱ ዘይታም ጠይላል። ያቺ ነገር የምትሆነው ምንም ሌላ ኢንካም የለም ከአበልህ ላይ ነው፣ ከዛች ላይ ነው የምታካፍለው። የሆነች ነገር አምጣ ስትባል ከዛች እንደውም አንዳንዴ ሳንቲም ሁሉ ማንቀበልበት ሁኔታ አለ። ያን ተሸክመህ ረጅም ኪሎ ሜትር አመተህ በጉልበት አግዘህ ታዝዘህም ሳንቲሟን የማትወስድበት ሁኔታ አለ እና ያ በርግጥ ፍቅር ነው። በቃ የፍቅር ውስጥ እንትን የሚልህ ነገር አለ። ሌሎች ሰዎች ፍቅር ከሰዎች ጋር ከጓደኞች ጋር ከአሽከርካሪዎች ጋር ያለው ፍቅር የስራው ባህሪ ድካምም ቢኖረው ፍቅር ስላለ ትቋቋመዋለህ። በተለይ አመት በዓል ሲመጣ የተለያዩ ነገሮች ሲመጡ ልጆች የለመዱት ነገር ይኖራልና ባይጠይቁህም እንደዚህ ማድረግ አለመቻሌ ተሰምቶኛል ብለህ የምታስታውሰው ቀን አለ? አዎ እውነት ነው። አዎ በጣም በተለይ አሁን አንዴ እኔ በዓል ላይ ያው የሹፌር ቤት ምን ጊዜም ሙሉ ነው። ምክንያቱም ያው ስራ ላይ ካለ ለቤት ለልጆች ለራስ የሚሆን እንዲሁም ደግሞ ብዙ ትልቅ የምትለው ነገር ባይሆንም ሌሎችንም ታግዛለህ ባለው ነገር። ምክንያቱም ይህ ያለው ነገር በቂ ነው። በሰዓቱ ራስን ለማስተዳደር ልጆችን ቤተሰብን ለመደገፍ በቂ ነው። የተሻለ ነገር ኤክስትራ ተቀማጭ ባታረግምና የሆነ ጊዜ እንደዚሁ በዓል ደረሰና የሆነ ሌሎች ጎረቤቶቻችን በገስተው ምናምን ሲመጡ ትንሿ ልጅ ያለች የመጨረሻዋ ልጅ እሷ ከሌሎች አንድ ጓደኛችን አለ እዛው ግቢ ውስጥ አብሮን የሚኖር አባወራ አንተ በገስተህ መጣሃል ለኛ በግ ሳይገዛ ምናምን ትለዋለች። ልክ እንደዛ በምትለው ሰዓት አዝኖ ነው ይሄደው። አዝኖ በቃ ይሄድና ከጎረቤት ጓደኞቻችን ምናምን አሉ እዛው አብረውን የኖሩ አንድ የምንኖርበት ቦታ አካባቢ የነበሩ ሰዎች ምናምን ያካቸው ጓደኞቻችን እዛው ጎረቤቶችን ምናምን አስተባብሮ በጊዜው መጣና ይሄው እንጂ ምናምን ነገር ብሎ በቃ እንትን አድርጎ እና በቃ ኢቭን ያ ነገር እኔ ሳስበው በቃ ውስጤ እንትን ይላል። ረጅም ጊዜ በጣም ያመኛል። በርግጥ ሰው ቢኖር የሆነ ነገርና ልጆችም ብዙ የሚጠይቁህ ነገር የሆነ ነገር አለማድረግ ለልጆች ተደራሽ አለመሆን ኢቭን ለራሴም ብዙ ነገሮች አሉ። በተለይ ቲዮስ መልቲሚዲያም አንዱ ከተቋቋመባቸው ተግባሮችና ኃላፊነቶች አንዱ ከተጎጂዎች ጀርባ ያለውን ህይወት መቃኘት እነሱን መደገፍና ሌሎች ረጂዎችም እንዲመጡ ማድረግ ነው። ከዛ ባሻገር ደግሞ አሽከርካሪ ለሀገር የሚሰጠው ክብር እጅግ የላቀ በመሆኑ አሽከርካሪዎች መከበር አለባቸው። አሽከርካሪዎችን ባከበርን ቁጥር በዚህ ረገድ ሊደርሱ የሚችሉ አደጋዎች ይቀንሳሉ ብሎም ያምናልና በተለይ ካደጋው በስተጀርባና ካደጋ ከመድረሱ በፊት ያለው ህይወት ልዩነቱ በርግጥ በጣም አንስተዋልና ባጠር ቋንቋ እንዴት ይገለጻል? እውነት ነው። አደጋው ከመድረሱ በፊት የነበረው ህይወትና ኢቭን አሁን ላይ ያለውበት ሁኔታ
ስነ ልቦናዊ ተጽዕኖ። ምክንያቱም አንድ ሰው ከረጅነት ወደ ተረጅነት ከሰርቶ ከመብላት ወደ የሰው እጅ ወደ መጠበቅ እና ብዙ ነገሮች ደግሞ በቃ ስነ ልቦናዊ ተጽዕኖ በጣም ከባድ ነው። በቃ ቀኑ ይጨልም ባህል የምታየው ነገር በቃ መናገር ከምችለው በላይ ነው። ምክንያቱም እኔ አሁን ላይ ኢቭን አንዳንድ ጓደኞቼ የሚያደርጉት ድጋፍ ምናምን ነው ካደጋው በኋላ የነበረው ይዞት የመጣው ነገር። ኢቭን ባለቤቴ ራሱ ረጅም ጊዜ ታለቅስ ነበረ ቤት ውስጥ እኔን ሕክምና ለመውሰድ ለኔ ለሕክምና ካቴተር ዩሪባግ ምናምን የሚሉት ዳይፐር ለመግዛት ለሕክምና ትራንስፖርት የሚከፈል ነገር ጠፍቶ ቤት ውስጥ የሚቀመስ ለልጆች የሚሆን ነገር ጠፍቶ በቃ የምታነባበት ጊዜ አለ። ሰው ላይ ደርስልህ ይችላል፣ ላይረዳህ ይችላል። አንዳንድ ሰዎች ለሆነች ነገር 1000 ብር ወይ 500 ብር ቢሰጥ ያቺ ቤት ክራይ አትከፍልም፣ ለልጆች አይሆንም፣ ለቀለብ አይሆንም፣ ብዙ ነገር አለና ያን ኃላፊነት ህይወት አይቀጥልም። የሆነ ሰዓት ላይ በቃ ሜዳ ሁሉ ልትበትን የምችልበት ሁኔታ ነበረ የነበረኝ እንትን እና ያ ጫና በጣም ከባድ ነው። አንዳንዴ ማለት ጥሩ ስራ ሰርተህም አትመሰገንበት፣ የሆነ ነገር አድርገህ ቢያንስ ጎሽ ማትባልበት፣ እንደ ሰው የሆነ ክብር የማይሰጥህ አሽከርክረ ረጅም ሰዓት ነድተህ ነው። የሚገርም ነገር ሰዓት ራሱ አንጠብቅም። ለምሳሌ አሁን አንድ የቢሮ ሰራተኛ አንድ የመንግስት ሰራተኛ ሰዓት አለው። 2 ሰዓት ቢሮ ይገባል፣ እስከ 6 ሰዓት ወይም እስከ 5 ሰዓት ተኩል ይሰራል። የሻይ ሰዓት አለው፣ እረፍት አለው። እዚህ ጋር ግን ያለው የትራንስፖርት ረጅም ርቀት ነው የምታሽከረክረው። ይህ ሙቀት አለ፣ ከፍተኛ ሙቀት አለ፣ ከፍተኛ የሆነ በቃ ማለት ድካም አለ። ውሃ ምግብ የማታገኝበት ሁኔታዎች ሁሉ አሉ። እነዛን ተቋቁመህ ነው ረጅም መንገድ አሽከርክረህ እና ያለው ሁኔታ እኔ ብቻ ለመናገር በጣም ይከብዳል። ያው በዘርፉ ያሉ እንትኖች ለሁኔታው ትኩረት ቢሰጡት ኢቭን እንደው ትኩረት ቢሰጡት ለአሽከርካሪዎች ቦታ ቢኖራቸው። ምክንያቱም ይሄ ፍሎ በጣም ከፍተኛ የሆነ የሀገር ሀብት ነው ፍሎ የሚደረገው በዛ ዜሮ ላይ ያለው እንትን ከቀላል እስከ ከባድ። ምክንያቱም ከታክሲውም ብትል አሽከርካሪ ነው፣ የግል ባለ ንብረትም ቢሆን አሽከርካሪ ነው እና ለአሽከርካሪው ያለው ቦታ የሆነ ቦታ ቢሰጠው እንደዚህ እንደኔ ደግሞ በተለያየ ሁኔታ ላይ ሀገርን ያገለገለ ገቢና ወጪውን ንግድ ያሳለጠ በተለያየ መንገድ በቅንነት ለሀገር ለባለሀብቶችም ለሀገርም ያገለገልን ሰዎች ደግሞ ይሁን አደጋ ከደረሰብህ በኋላ ማንም አያስታውስም፣ የት እንዳለህም ቸክ አያደርጉም። ኢቭን የሆነ ሰው ደውለህለት ጓደኛም ቢሆን ሰው ነው። ምክንያቱም ዛሬ ካለችው ከዛች ከትንሽ ደሞዙ ላይ አካፍለዋል። ቀጣይ ወር ደግሞ ልክ ቋሚ የሆነ እንኳን አገዛ እንዳያግዝህ ያለው ኢኮኖሚ ያለው ለራሱ መኖር ስላለበት ካለችዋ ነው ትንሽ የሆነች ነገር የሚያደርግልህ። ምክንያቱም ስለማይበቃው ነው ማለት ገንዘቡን ሳስቶት አይደለም። ነገር ግን አቅም ያላቸው ባለሀብቶች አሉ ያገዝ ማለት በተለያየ መንገድ ትራንስፖርቱ ሹፌር የማይገባበት ቦታ የለምና የራሳቸውም ሹፌር ሊኖራቸው ይችላል። በተለያየ ዙሪያ ያሉ ባለሀብቶች እንደዚህ አይነት ነገሮችን ሰፖርት ቢያደርጉ ምን ትላቸዋለህ? አሁን ላይ በማሽከርከር ላይ ያሉ ወንድሞችን። መልካም አመሰግናለሁ። ያው በርግጥ የረጅም ርቀት አሽከርካሪዎች በዚህ ዙሪያ አይታሙም። ምልህ ህይወት ትምህርት ቤት አይደለች፣ ብዙ ነገር ትማራለህና ስራው ራሱ አንዳንዴ ይቀርጻል። ስራው የሆነ ነገር በቃ የሆነ ነገር እንዲህ ላድርግ ብለህ ብትልም አትችልም። ምክንያቱም አንዳንዴ ሰው ከብልጥ ከሰው ይማራል ይባላል፣ ሞኝ ደግሞ በራሱ ይማራል ይላሉ አንዳንድ አበው። ሰው ላይ የሆነ አደጋ ደርሶ ሳይሆን ማየት ያለብህ የአደጋ እኔ ጋር ብለህ ነው ማሰብ ያለብህ። እና አሽከርካሪ ስትሆን ደግሞ እነዚህ ኃላፊነቶች ለሌላው እንደዚህ ብታደርግልኝ እንዲያርግልኝ ብለህ ወደ ሌላ ሰው ዳይቨርት የምታደርገው አይደለም። ምክንያቱም ሙሉ በሙሉ አንተ የሰከንድ ስህተት ዋጋ ያስከፍላል። ለምሳሌ እኔ ጎማ ሳልፈትሽ የሆነ ነገር ጠዋት ተነስቼ መኪናዬን ቼክ ሳላረግ ብሄድ ውሃ ጎልት ከሆነ የመኪና መንገድ ላይ ተቃጥሎ ይቆማል። ጎማ ሳልፈትሽ የሆነ ነገር ሳላደርግ ብሄድ የነፈሰ ጎማ ካለ ሌላውን ሁለቱንም ጎማ ይዞት ነው እንትን የሚያደርገው እና በእርግጥ ጥንቃቄ ምንም ጥያቄ የለውም። መጠንቀቅ የሆነ ነገሮችን ቼክ ማድረግ ይሄ ደግሞ የዕለት ተዕለት ምክንያቱም ይሄ አብሮ አንዳንዴ ምንድነው ልብስን አውልቀህ ራቁትን አትሄድም። እንደ ልብስ እየለበስ ነው ማለት ይቻላል። ልብሳችን ነው ምክንያቱም የየዕለት ተግባር ነው በቃ። ምክንያቱም ማድረግ ያለብህ ነገር የሰው ልጅ በቀን ውስጥ 2-3 እንደ ሁኔታዎች ትመገባለህ። ምግብ ማለት ነው። ያንን ነገር አቆምክ ማለት ስራው ወይ ከስራው መውጣት አለብህ። ሹፍር ነው ማቆም አለብህ፣ ግዴታ ነው ያ። እኛ እንደ ቲዮስ መልቲ ሚዲያ ትንሽም ብትሆንም
ለቤተሰብ ውላንተም የተወሰነ ድጋፍ ይሆናል ብለን የተወሰነች ፍራንክ ይዘን መጥተናል። በተለይ ደግሞ ትልቁ ነገር ሌሎች ረጂዎችም ይመጣሉ ብለን በማሰብ ነው። ይሄ ትልቅ ብር ላይሆን ይችላል። በቲዮስ መልቲ ሚዲያ ስም እናበረክታለን። ይህንን ያበረከቱልን በቲዮስ መልቲ ሚዲያ ስም ቴዲ የአሽከርካሪ ማሰልጠኛ ተቋም ነው። እሱንም አመስግንልን ሚዲያውንም፣ ከዛ ሌሎች አካላትም ካሉ እንቀጥል። እጅግ ከልብ አመሰግናለሁ። ምክንያቱም ይሄ ለአሽከርካሪዎች ብቻ ሳይሆን ለሀገርም ነው። ምክንያቱም ይሄ እዚህ ልገልጸው ከምችለው በላይ ነው። አሽከርካሪው ድምጽ የለውም። ምክንያቱም ከፍተኛ የሆነ ለሀገር ያገለገለ እና መጨረሻ ላይ ደግሞ ቢያንስ መከፈል ያለበት ዋጋ በዚህ መልኩ አይደለምና ድምጽ ሆኖ የተከበሩ አቶ ቴዎድሮስ ድምጽ ሆኖ ስለመጣ በኢትዮጵያ ሕዝብ ስምና በራሴ ስም በቤተሰቦቼ ስም እንዲሁም በምስኩንና በመልካም አሽከርካሪዎች ስም ላመሰግን እወዳለሁ። ቲዮስ ሚዲያ እጅግ በጣም ያው ዘግይቶ ቢሆንም እንደዚህ አይነት ተቋማት ለሀገራችን ለአሽከርካሪዎች ያስፈልጋሉና በሙያው ያለ ሰው ፔኑ ሊገባው የሚችል ህመሙ የሚሰማው እኔ እንደዚህ ባረግ እንዲህ ብሎ ሊመጣ የሚችል ምክንያቱም ትንሽ ወጪ ነው፣ ብዙ አይደለም። ምክንያቱም እንደ ሀገር ስታስበው በዘርፉ ላይ ያለው የትራንስፖርት እንቅስቃሴ እና ያንድ ሰው ህይወት ማትረፍ በራሱ በዚህ እንትን ቀላል አይደለም እና ኢቭን አሁን አንዳንድ ቦታዎች ላይ የምንሰማቸው ከፍተኛ አደጋ 50 ሰው 60 ሰው የሚሞትበት አጋጣሚ አለ እና ይሄ እንዳይሆን መስራት ራሱ ትልቅ ነገር ነው እና ሀገርም ይሄንን እንደ ሀገር ኃላፊነት ወስደው እነዚህ ነገሮች ማንቃት ማብቃት የሚገባቸው እንትኖች አሉ ብዬ ነው የማስበው። ምክንያቱም ከአንድ ሰው በስተጀርባ ያለው እንትን ባክግራውንዱ ራሱን የቻለ አንድ እንትን ነው። ምክንያቱም አንድ ሰው ሙሉ ቀን ሲያሽከረክር የሆነ ነገር ጧት ላይ የሆነ ነገሩ ከተረበሸ አንድ አሽከርካሪ ሌላም ይዞት የሚመጣው ጥፋት አለ እና ለአሽከርካሪዎች ክብር ስንሰጥ እነዚህ ነገሮች ብዙ ነገሮች ለሀገር ሊጠፉ የነበሩ ነገሮችን ነው የምናድነው፣ የሰው ህይወት ነው የምናድነው እና በዚህ አጋጣሚ ቲዮስ ሚዲያ የአቶ ቴዎድሮስም በዚህ ዙሪያ ስለመጡ እጅግ ከልባዊ ክብር ይገባቸዋል። እጅግ በኢትዮጵያ ህዝብ ስም ላመሰግን እወዳለሁ። ክበሩልኝ። በአንዳንዴ ምን አለ መሰለ በስም ደረጃ ሰዎችን ለመናገር ይከብዳል። አንዳንድ ሰው መልካም ፈቃደኛ ላይሆን ይችላል። አንዳንድ ሰው የሚገርምህ በግራ እጁ የሰጠን ቀኝ እጁ እንዲያ የማይፈልግ ሰው አለ። እንደዚህ ረዳው እንደዚህ ሀገርቱ የማይል ሰው አለና የነሱ መልካም ፈቃድ ሳልጠይቅ ያው እገሌ እንደዚህ ያደረገ ለማለት ሚዲያ ላይ ባልፈቅድም ምክንያቱም እነሱ መልካም ፈቃድ መኖር አለበት። ነገር ግን እንዳሽከርካሪ ክብር ለሹፌሮች፣ ክብር ለአሽከርካሪዎች እላለሁኝ። እንዲሁም ደግሞ ውድ ኢትዮጵያን ወገኖቻችን ኢቭን በተለያየ መስክ በተለያየ ሁኔታ ላይ ሆነው ሳይተርፋቸው ኑሯቸው ሳይሆን ሳይተርፋቸው ካለቻቸው ያገዙኝ እህት ወንድሞቼን በእግዚአብሔርና በፈጣሪ ስም ላመሰግን እወዳለሁ። የኢትዮጵያ ህዝብ እነዚህ ነገሮች ደግሞ ከጎን የሆኑ ባለው ሁኔታ እኔንም ልጆቼንም የቤት ኪራይ ያለ ብዙ ነገሮች አሉ፣ ብዙ ተደራራቢ እንትኖች ስላሉብን እነዚህን ችግሮች ደግሞ በተቻለ በተለይ አሁን የቤት ችግር በጣም እኔ ከአቅሜ በላይ ነው የሆነው። የቤት ችግር ነው ቤት ምክንያቱም ኪራይ ከፍለ አካል ጉዳተኛ ሆነ ቤት ውስጥ ለ የምትመገበው ያስፈልጋል፣ የቤት ኪራይ ምናምን እነዚህ ነገሮች ማሰብ ራሱ ያው ትንሽ ይከብዳልና ይሄን ማገዝ የሚችሉ ሰዎች ካሉ በእግዚአብሔር ስም እንደው ቢያስቡኝ ለማለት ነው። አመሰግናለሁ በጣም። እኛም እናመሰግናለን። በተለይ የወንድማችንን የአካውንት ቁጥር እንዲሁም የስልኩን አድራሻ ከስር ባለው እናስቀምጣለን። በተለይ ደግሞ የኢትዮጵያ የአካል ጉዳተኞች ማህበርም በተለይ ለአካል ጉዳተኞች የሚደረጉ ድጋፎች ካሉ በዚሁ አጋጣሚ ፕሮግራም የሚከታተሉ ከሆነ ድጋፍ እንዲያደርጉ መልእክታችንን እናደርሳለን። ከዛ ባሻገር ደግሞ ኢትዮጵያውያኖች መደጋገፍ ባህላችን ነው። ይህም ባህላችን ደግሞ በየቤቱ በዚህ በትራፊክ አደጋም እንዲሁም በሌሎች ጉዳትም ቤት ቁጭ ያሉ ወገኖቻችንን በመርዳት ኢትዮጵያዊነታችሁን አሳዩ እንላለን። ፕሮግራማችንን ከወደዳችሁት ሰብስክራይብ፣ ላይክ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ቲዮስ መልቲ ሚዲያ በዚህ ሳምንት የነበር ሳምንት በሌላ ፕሮግራም እንገናኛለን። ሰላም ነው።